ይህን ታሪክ ለኛ ሀገር ክርስቲያኖች አድርሱላቸው። በተለይ ደግሞ ለአክሱም ክርስቲያኖች እጅግ አስገራሚ ክስተት ነው። በሳምንት በናይጄሪያ ውስጥ የተከሰተ አጋጣሚ ነው። ወቅታዊ ጉዳዮች ማስታወሻ ብቻ ነው ተዝኪር የምታደርግበት እንጂ የደርስ መድረክ አይደለም። ወንድሞቼ መካከል አለ ፍልስጤማውያን የራሳቸው ሀገር እንዲኖራቸው ፈልጋለሁ። ከዚህም ባሻገር ጋዛ ምድር ላይ የራሳቸው ኤርፖርት እንዲገነቡ ጭምር እመኛለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወደና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ ለኢትዮጵያ ሙስሊሞች እንግዲህ ትልቅ የምስራች ትልቅ መስመር ነው፣ ትልቅ አዲስ መንገድ ነው የሚያሳየው ብዬ የማስበው አዲስ ድርጅት እንግዲህ በኡስታዞቻችን እየተጎበኘ ነው የሚገኘው። እንግዲህ ኡስታዝ ያሲን ኑሩም ይህን ድርጅት እንግዲህ እዛው ድረስ በመሄድ ያባረታቱ ሌሎችም ወንድሞችና እህቶች ይህን መንገድ እንዲከተሉበት አቅጣጫ ሰጥቶ ነው የተመለሰው። ይህ ነገር ለኢትዮጵያ ሙስሊሞች ትልቅ የምስራች ነው ያልኩ ምክንያት እንግዲህ ከቪዲዮ ታገኛላችሁ። ተቋማት ያስፈልጉና እንደ ኢትዮጵያ ሙስሊም እንግዲህ እያንዳንዱ ድምጾቻችን የምናሰማበት መንገድ በግለሰብ ደረጃ መሆን የለበትም። እንደ ተቋም ያስፈልገናል። ድምጻችንንም ስናሰማ በተቋም መሆን አለበት። ኡስታዝ ኻሊድ ክብሮም እንግዲህ የጀመረው ጉዞ ከዚህ ጋር የተያያዘ ነው። የኡስታዛችንን ድንቅ መልእክት አብረን እንመልከት። ሰው በዚህ ልክ ካቧራ ተነስቶ በዚህ ልክ አደራጅቶ ያውም ለግብዣ የጠራን ደግሞ አመት ካስተማረ በኋላ አቅሙን ካሳየሽ በኋላ ሰርቶ ከገለጠ በኋላ ባቡሩ እየተንቀሳቀሰ አብራችሁ ተሳፈሩ። ትልቅ እርምጃ ነው ብቻውን የተጓዘው። እስከዛሬ ውጭ ባሉ ትላልቅ ዑለማዎች ኡስታዞች የምናያቸው በጣም የተደራጁ ተቋሞች አሉና ይሄ ነገር መቼኛ ሀገር ሊከሰታል ስንል አላህ ይሄን ነገር በወንድማችን ኡስታዝ ኻሊድ ምን አድርጎታል። ይሄ በጣም መታደል መመረጥ ነው። በሲራ እንደ ቁርአን ኢንስቲትዩት እስከዛሬ ውጭ ባሉ ትላልቅ ዑለማዎች ኡስታዞች የምናያቸው በጣም የተደራጁ ተቋሞች አሉና ይሄ ነገር መቼኛ ሀገር ሊከሰታል ስንል አላህ ይሄን ነገር በወንድማችን ኡስታዝ ኻሊድ ምን አድርጎታል። መታደል መመረጥ ነው። በዛ ላይ በጣም ከፍ ባለ ስታንዳርድ በጣም በአማረ ስታንዳርድ ነው ትምህርቱም ቤቱም ይዘቱን የሚያገኙትና ተቋሙን ለቁርአን በሚመጥን ከፍታ ፐርፌክሽን፣ ጽዳት፣ ካሪኩለሞች በጣም የተደራጁ ተፍሲሮች በጣም የተብራሩ አገባባቸው በጣም የሚያምሩ ተቋሙ ደግሞ እንዲሁ ለአይን ሐሴትን የሚመግብ ነው ያገኙትና አላህ ይቀበላችሁ። ተቋሙ ከዚህም አልፎ ወደ ምድር የራሱን ቦታ ኖሮት ህንፃዎች ኖሮት ብዙ ዲፓርትመንቶች ኖሮት ማየት የሁሉም የኡማ ኃላፊነት። ሁላችን የወንድም ኻሊድ ነግሬዋለሁ፣ የቦርድ ሜምበር ነን ብዬዋለሁ። እዚህ ተቋም ላይ የሁሉም ተሳትፎ ያስፈልጋል። ለተሻለ ኸይር ማለት ይህን ተቋም አብሮ መቆም ነው። በመማር ማስተማር፣ በመደገፍ አይዟቸው ማለት፣ ምክር በመስጠት ከዚህ ተቋም ዘንድ መቆም ለራስ የሚሰጥ የተሻለ ዋጋ አብረነን በሚቻለው ሁሉ ትልቅን ኃላፊነት ኻሊድ ብቻውን ወስዷል። ከዚህ በኋላ ግን የኡማው ኃላፊነት ነውና ሁላችንም በሴራን እንደ አንድ የቤተሰብ ክፍላችን አይተን ከጎን እንቁም፣ ለራሳችን እንቁምላል። ለቁርአን ያልተከፈተ ገጽና ሜዳ ለየትኛው ይከፈታል? ሶዌር ሌላው ኻሊድን እኛ በዚህ ኢንስቲትዩሽን ውስጥ እንደ ኢትዮጵያ ሙስሊም ድምጻችንን እንኳን ስናሰማ እንደ ግለሰብ ነው የምናሰማው። ነገር ግን ይህ ነገር አያስኬድም። ድምጽህም በዘላቂነት እንዲሰማ አያደርገውም። ስለዚህ ደግሞ ተቋማቶች ያስፈልጋሉ። ከነዛ መካከል እንግዲህ ኡስታዝ ኻሊድ ክብሮም የሄደበት ርቀትና የጀመረበት መንገድ በጣም የሚያስደስት ነው። እንደ ተቋም እያንዳንዱ እንቅስቃሴዎቻችን በተቋም ታቅፈው መንቀሳቀስ አለብን ኢንሻአላህ። ኡስታዝ ኻሊድ ክብሮም እንግዲህ የሄደበት መንገድ ሌሎች ኡስታዞች እንደሚከተሉት ተስፋ አደርጋለሁ። እስኪ እናንተ ደግሞ በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ ያስቀምጡ። ይህን ታሪክ ለኛ ሀገር ክርስቲያኖች አድርሱላቸው። በተለይ ደግሞ ለአክሱም ክርስቲያኖች እጅግ አስገራሚ ክስተት ነው። በሳምንት በናይጄሪያ ውስጥ የተከሰተ አጋጣሚ ነው። በደንብ ሼር እያደረጋችሁ እስከ መጨረሻው ተከታተሉ። በናይጄሪያ ግዛት ውስጥ ዴልታ ስቴት የምትባል አነስተኛ የናይጄሪያ ከተማ ላይ ባለፈው ጁማ የተፈጠረ ነው። ሙስሊሞች ጁማ ሰላታቸው ለመስገድ በተሰባሰቡበት እጅግ ከባድ ዝናብ ይጀምራል። በዚህም የተነሳ መስጂዱ በውሃ ይጥለቀለቃል። ያም
ለመስገድ እጅግ አስቸጋሪ ይሆንባቸዋል። ታዲያ እዚህ ጋር ነው አስገራሚ ክስተት የተፈጠረው። በአቅራቢያው የሚገኝ ቤተክርስቲያን ወዲያው በሮቹን ከፈቱ፣ መሬቱን አጸዱላቸው፣ ምንጣፍ አነጠፉና ለጊዜም ቢሆን ጁማ ሰላታቸውን እንዲሰግዱ በሮቹን ክፍት አደረጉላቸው። በእነዛ መልካም ክርስቲያኖች አማካኝነት ሙስሊሞች ለጊዜም ቢሆን የጁማ ሰላታቸውን በጀማ እንዲሰግዱ ሆነ። በተመሳሳይ በረሱላችን ሰለላሁ ዐለይሂ ወሰለም ዘመንም መሰል ድርጊቶች ወይም መሰል አጋጣሚዎች ተፈጥረው ነበር። ከነጀራ የመጡ ክርስቲያኖች ረሱል ሰለላሁ ዐለይሂ ወሰለምን በመዲና ሊጎበኙ መጡ። ስለ ሰላምም ከረሱል ሰለላሁ ዐለይሂ ወሰለም ጋር በሰላም በክብር በሚያምር ሁኔታ ከተወያዩ በኋላ የጸሎት ሰላታቸው ደረሰባቸው። እነዛ ክርስቲያኖች ጸሎት የሚያደርጉበት ቦታ ፈልገው ስለነበረ የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም በመስጂድ አልነበዊ እንዲሰግዱ ፈቀዱላቸው። ይሄ ነው መቻቻል፣ መከባበርና አብሮ መኖር ማለት። በአክሱም ከተማ እጅግ መፈቀድ የሌለባቸው አስነዋሪና እጅግ አሳፋሪ ነገሮች ተፈቅደው፣ ነገር ግን ሙስሊሞች በተወለዱበትና ባደጉበት በኖሩበት ከተማ ፈጣሪያቸውን የሚገዙበት ሞተው የሚቀበሩበት ቦታ መከልከል፣ ይሄ ከእምነትም ከባህልም ከምንም ያፈነገጠ አስነዋሪ ድርጊት ነው። ከዚህ እንዲማሩ ዘንድ ሙስሊሞች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ጀግናው የዩኤፍሲ ፋይተር የሆነው ከሀቢብ ወደፊት ህልሙን ሲናገር ምን አለ መሰለ፣ የምር ግን ህልምን እሱ ያለማት ነው የምልህ። ይህን ህልም አንተም እኔም ሁላችንም እንወደዋለን ብዬ ተስፋ አደርጋለሁኝ። ከህልሞቼ መካከል አለ ፍልስጤማውያን የራሳቸው ሀገር እንዲኖራቸው እፈልጋለሁ። ከዚህም ባሻገር ጋዛ ምድር ላይ የራሳቸው ኤርፖርት እንዲገነቡ ጭምር እመኛለሁ። የጋዛ ምድር ላይ የራሴን ትምህርት ቤት መክፈት እፈልጋለሁ። ከዛም ባሻገር ደግሞ ከሀቢብ ጂም ቤትን እከፍታለሁ። እዛም ውስጥ ደግሞ እጅግ በጣም ምርጥ የተባሉ ትሬነሮችን አምጥቼ አሰልጣኞችን አምጥቼ የፍልስጤማውያን አሰለጥናቸዋለሁ። በመላው ዓለም በሚደረጉ ድሮችም ላይ ሀገራቸውን ያስጠራሉ፣ እቺን ውብ ሀገር ያስጠራሉ ሲል ነበር የተናገረው። ከዚህም ባሻገር ፍልስጤም ምድር ላይ ኤርፖርት ተከፍቶ እዛም አንድ ቀን ኢንሻአላህ እንሄዳለን ሲልም ጭምር ተናግረዋል ማለት ነው። ይሄ ህልም እንዳልኩ ነው፣ የኔም ያንተም የብዙዎቻችን ህልም ነው ብዬ አስባለሁ። እነዚህ ህዝቦች አስበው እንዲሁም ጀግኖች ናቸው። በከሀቢብ ስር ሰልጥነው ደግሞ ሀገራቸውን የማያስጠሩበት ምንም አይነት ምክንያት ይኖራል ብዬ አላስብም። እጅግ በጣም ምርጥ እሱ ዩኤፍሲ ላይ ያለውን ነገር ታውቃለህ መቼም፣ ለአንተ መንገር አይጠበቅብኝም። እስካሁን ድረስ ምንም አይነት ሽንፈት ያላስተናገደ ስፖርተኛ ነው። ኤኒዌይ አሁን ግን ያው የስካባቱ ሞት በኋላ ሪታይር አድርጓል። እስካሁን በነበረው 49 ጌም ካልተሳኩኝ ምንም አይነት ሉዝ ያለበት ሽንፈት ያልነበረው እጅግ በጣም ምርጥ አትሌት ነው። ታዲያ በዚህ ሰው ሰልጥነህ ምን አይነት ስፖርተኛ ልትሆን ትችላለህ ነው። ኤኒዌይስ ግን የከሀቢብን ህልም እኔም እናንተም ሁላችንም እንወደዋለን ብዬ አስባለሁ፣ ብዙዎቻችን ማለት ነው። ለማንኛውም ህልሙን አላህ እውን ያድርግለት። ሁላችንም የምንጠብቀው የምንመኘው ነገር ነው። ይሄ ላድርሳችሁ ብዬ ነው ህልምን ከሀቢብ ያለማት። ኤኒዌይስ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ሰላም አለይኩም፣ ይመቻችሁ። ኡስታዝ ያሲን ኑሩ በጁሙዓ ቀን ሚንበር ላይ መስጊድ ውስጥ እንዴት ስለ አንድ ዘፋኝ ስለ አንድ አዝማሪ ኹጥባ ያደርጋል ብለው ሰሞኑ አንዳንድ ሙስሊሞች ኡስታዝ ያሲን ኑሩን እየወቀሱት ይገኛሉ። ይህ የሆነ ያለው ለመሰላችሁ ኹጥባ ማለት ምን ማለት እንደሆነ ካለመረዳት ወይም ካለማወቅ የተነሳ ነው። ኹጥባ እኮ ሐዲስ፣ ቁርአን፣ ፊቅህ የምትማርበት መድረክ አይደለም። በወቅታዊ ጉዳዮች ማስታወሻ ብቻ ነው፣ ተዝኪር የምታደርግበት እንጂ የደርስ መድረክ አይደለም። ደርስ የፈለገ ቁጭ ብሎ ነው የሚማረው እንጂ ከኹጥባ ላይ እኮ ተምሮ ሐዲስ፣ ፊቅህ ምናምን አውቆ አይወጣም። ይሄ ማስጠንቀቂያ ማስታወሻ ብቻ ነው። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም እኮ የሆነ ጉዳይ ሲገጥማቸው ሚንበራቸው ላይ ነው የሚወጡት። ሚንበራቸው ላይ ወጥተው ማባሉ አቋም እነዚህ ሰዎች ለምንድነው ከዚህ ድርጊታቸው የማይከለከሉት እያሉ ኹጥባ የሚያደርጉት። ኡስታዝ ያሲን ኑሩ በመሰረቱ ስለ ዘፈኑ አይደለም ኹጥባ ያደረገው። ሙሉን ኹጥባ አልሰማችሁትም። ስለ ዘፈኑ አድርጎ ቢሆን እንኳን በዘፈኑ ዙሪያ አድርጎ ቢሆን እንኳን የኡስታዝ ያሲን ኑሩ ፈቂህነትን አዋቂነትን ይገልጻል እንጂ የሚያስወቅሰው ተግባር አይደለም። ዘፈኑን እኮ በ100 ሚሊዮን ነው 80 ሚሊዮን ሰው ተመልክቶታል። ሀገራዊ አጀንዳ ሆኗል። የሚወቅሱት የሚተቹት ሰዎች ሳይቀሩ እኮ ዘፈኑን አድምጠውታል። በዚህ ልክ ሀገራዊ የሆነን ጉዳይ ርዕስ አድርጎ መስጊድ ውስጥ አምጥቶ ቢያወራ ያስመሰግነዋል እንጂ አያስወቅሰውም። ሰዎችን ከመተቻታችን በፊት ስለዛ ነገር እስልምና ምን ይላል የሚለውን ነገር ማወቅ ተገቢ ነው። ሰላም አለይኩም ወራህመቱላህ።